ሰሞነኛው የሀገሬው የማጭበርበሪያው የዝርፊያው ዜኖች ትንሽ ወሰብሰብ እያሉ አሁን ደግሞ መተትና አስፈሪ ተግባራትን እየነገሩ ገንዘብ አምጣባዮች መጥተዋል ይለናል። ከዚህ ጋር ተይዞ ሰሞነኛው መረጃ ደግሞ በመተት አስፈራርታ 300 ሺህ ብር ልትወስድ የሞከረችውን ተጠርጣሪ ማሳይቶናል። ጉዳዩ ምን ይሆን? በሌላው መረጃችን ደግሞ የአርቲስት ቬሮኒካ አዳነ በእንባ በላብ የተጠመቀችበት የሌሊቱ አስገራሚ የደስታ ማዕበል ኢትዮጵያንና ቤተሰቧን እሷንም አጀብ ምንጉርናትም አስብሏል። ልንመለከተው ነው። ለቻናላችን አዲስ እና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ከሰሞኑ በተለይ ብዙ የዝርፊያ የማጭበርበር ወንጀሎችን ሰምተናል። በተለይ አሁን ስልታቸው እየተለወጠ ብዙ አላግባብ የሆኑ ድርጊቶችም መከናወን መጀመራቸውን ከቀን ቀን እየሰማንም እንገኛለን። መተት፣ ሌላ ከአምልኮ ጋር በተያዙ ጉዳዮችን እያሰሙ ገንዘብ አምጣ አታምጣ የሚል ሰጥ አገባ ውስጥ አልፎም ተርፎም ሌላ ጉድ እየወጣም ይገኛል። ያሁኑ ግን በመተት አስፈራርታ 300 ሺህ ብር ካላመጣ በማስደረግብህ መተት በቤተሰብ ላይ ጉዳት አደርሳለሁ በማለት ግለሰብን ስታስፈራራ የነበረች ተጠርጣሪ በቁጥጥር ስር እንደዋለች የአዲስ አበባ ፖሊስ አስታውቆ ነበር። ይህች ተጠርጣሪ ነገሮች ሁሉ ብዙዎችን አጀብ ያስባለ ተግባርን ፈጽማለች። ስሟ አጉማስ የተባለች ወንጀሉን ደግሞ የፈጸመችው ህዳር 22 2018 በቂርቆስ ክፍለ ከተማ ወሎ ሰፈር አካባቢ ከሚገኝ አንድ ፕላዛ ውስጥ ነው። ግለሰቧ በዛ ህንፃ ውስጥ በጽዳት ሰራተኝነት እንደዚሁም ደግሞ በሊፍት ተቆጣጣሪነት ተቀጥራ የምትሰራ ነበረች። ይህ ማለት ብዙ ወጪ ወራጁን ቢሮ የሚገባን የሚወጣውን ሰራተኛውንና ደንበኛውን አብጠርጥራ ለይታም ታውቃለች እንደማለት ነው። እናም በዛ ህንፃ ላይ የግል ተበዳይ የሆኑትን አቶ ግሩም ነጋሽን በዛው ህንፃ ከሚገኝ የአንድ የግል ድርጅት የፋይናንስ ኃላፊ መሆናቸውንም ታጣራለች። እናም አቶ ግሩም ነጋሽ ለፖሊስ በሰጡት ቃል መሰረትም የኔ ሰው የሚባል ግለሰብ ከአማራ ክልል ሰሜን ጎጃም ዞን ቢኮሎ አካባቢ እንደሚደውል በመግለጽ 300 ሺህ ብር በባንክ ካላስገባ ልጅህን የሰይጣን መሳቢያ አደርጋታለሁ የሚል ማስፈራሪያ መልእክት በማያውቁት ስልክ ተደውሎ እንደደረሳቸው ይናገራሉ። እናም እኚህ ግል ተበዳይ ያቀረቡት አቤቱታን የአዲስ አበባ ፖሊስ ተቀብሎ የተለያዩ ቴክኖሎጂዎችን በመጠቀም የተደወለበትን ስልክ የማስፈራሪያው መልእክት ጭምር ለማጣራት ባደረገው ምርመራ ሰፊ ጥረት ካደረገ በኋላ ተጠርጣሪዋ ግል ተበዳይን በመከታተል በማጥናት ወንጀሉን እንደፈጸመች ያውቃል። ታዲያ ማንነቷን በመደበቅ ድምጿንም በመቀየር አስፈራርታ ከዚህ ቀደም 25 ሺህ ብር በባንክ እንዲያስገቡላትም አድርጋ ነበር። ቀሪውን 275 ሺህ ብር የሚሆነውን ደግሞ ይባስ እያስፈራራችና እያስጨነቀች ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃ ፖሊስ ባደረገው ጠንካራ ምርመራ እንደተያዘችን የተሰማው። ታዲያ ለመላክ ካዘጋጀችው የማስፈራሪያ የጽሑፍ መልእክት ጋር እጇ ላይ መገኘቱ ተጠርጣሪዋን እጅ ከፍንጅ እንድትያዝ ያደረጋት ጉዳይ ነው። እናም አሁን እንደዚህ አይነት ወንጀሎች በስፋት እየተከናወኑ ነውና ከማታውቁት ሰው በተለይ እንዲህ አይነት አስፈራሪና ዘግናኝ የሆኑ የማታለያ መንገዶችን ተጠቅመው የግል ንብረቶትን፣ ገንዘቦትን በተለይ በባዕድ አምልኮ በማስፈራራት በቀላሉ ለመበልጸግ ጥረት የሚያደርጉ ብዙዎች ናቸውና ተጠንቀቁ የሚል ሐሳብም ተላልፎበታል። እናም መሰል ወንጀሎች ሲያጋጥሙ ነገሩን ከመደበቅ ይልቅ በአስቸኳይ ለሕግ አካላት መሄድና መረጃን በመስጠት አጥፊዎች በሕግ አግባብ እንዲጠየቁ ማድረግ እንደሚገባም አዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱንም አስተላልፏል። በሌላው ጉዳያችን ደግሞ ከባድ እጅግ ብዙዎችን ያስደሰተና ያነጋገረ በተለይ ወጣቷን በእንባ በላብ ያጨናነቀ የደስታ ምስራችም ተሰምቷል። የኢትዮጵያ የጥበብ አምባሳደር የሆነችው ቬሮኒካ አዳነ በታንዛኒያ በተካሄደው የ2025ቱ ዚኪሙ አፍሪካን አዋርድ ላይ በታላቅ ድል ነግሳለች። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችምም ተብሏል። ቬሮኒካም በሄደችበት ሁሉ ድልን እየጠራረገች የሀገራችንን ስም በምስራቅ አፍሪካ ሰማይ ላይ ከፍ አድርጋ ተመልሳለች። እንዴት ልብ ያሞቃል የሚያሰኝ ኩራት በታንዛኒያ ምድርም ተደግሟል። ሁለት ዘርፎችን አሸናፊ በመሆን የሀገራችንን ስም በኩራትም አስነስታለች። በአራት ዘርፎች ታጭታ በታላቁ መድረክ ላይ ቀረበችው ቬሮኒካ ቤስት ፐርፎርሚንግ አርቲስት የተሰኘውን ሽልማት ጨምሮ በሁለት ዘርፎች ድል ቀንቷታል። በቅርቡ መጠሪያ የተሰኘውን
አዲስ አልበሟን በአድናቂዎቿ ዘንድ ከፍተኛ አድናቆትን ያስገኘ የምትገኘው ቬሮኒካ በሽልማት ስነ ስርዓቱ ላይ የኢትዮጵያ ሰንደቅ ዓላማን በመልበስ በድምቀት እየታየችም ሲሆን ይህ በዓለም አቀፍ መድረክ ላይ ለኢትዮጵያውያን ትልቅ ኩራት ሆኗል። የድሏ የጥበብ ስራዋ ከሀገሯ አልፎ በአህጉር ደረጃ ያለውን ተቀባይነት የሚያሳይም ሲሆን ለሌሎች ወጣት ከያንያንም ትልቅ መነሳሳትን የፈጠረ ነው። ቬሮኒካ በመድረክ ላይ ያሳየችው ብቃትና የተጎናጸፈችው ክብር ወደፊት በዓለም አቀፍ ደረጃ ይበልጥ እንድትታወቅ ትልቅ በር እንደሚከፍትላትም ይነገርለታል። የወደፊት ግቧም የኢትዮጵያ ሙዚቃ ይበልጥ በዓለም አቀፍ ደረጃ በማስተዋወቅ በቀጣዮቹ ዓመታት እንደ ግራሚ ያሉ ትልልቅ ሽልማቶች ላይ መድረስ የአገሯን ስምም በኪነ ጥበብ ዓለም ይበልጥ ከፍ ማድረግ እንደሆነም ታነሳለች። የሽልማት የቬሮኒካ ታታሪነት ውጤት ብቻ ሳይሆን የኢትዮጵያ ሙዚቃ በአፍሪካ መድረክ ላይ ያለውን የበላይነት ዳግም ያረጋገጠም ነው። እንኳን ደስ ያለሽ ቬሮኒካ፣ ይገባሻል። የድል ጉዞ ለቀጣይ ትልልቅ ስኬቶችሽ መነሻ እንደሚሆን አንጠራጠርም የሚሉ መልእክቶችንም ተችሯታል። የድምፃዊት ቬሮኒካ አዳና በዚህ አዋርድ ስታሸንፍ ያሰማችው ድምጽም ሲሆን በጥንካሬና በልፋት ያለፈ በላብ የተጠመቀ የሲቃና የደስታ እንባዋንም አሰምታለች። ድምፃዊት ቬሮኒካ አዳነ በመቀሌ ዩኒቨርሲቲ በጋዜጠኝነትና ስነ ተግባቦት የተመረቀች ሲሆን ከተመረቀችም በኋላ ለአንድ ዓመት ያህል በጋዜጠኝነት ዘርፍ በኮሙኒኬሽንና በጋዜጠኝነት ስትሰራም ቆይታለች። የሙዚቃ ፍቅር ያደረባት በልጅነቷ ቢሆንም ድምጿ ለተቀሩት የሙዚቃ ወዳጆች ማሰማት የጀመረችው ግን በዛ በመቀሌ ዩኒቨርሲቲ በነበረ ቆይቷ በማህበራዊ ሚዲያ ተደራሽነትን ተጠቅማ በኢንስታግራም በዩቲዩብ እና በሌሎች አማራጮች ብዙ ተከታዮችን ማፍርታለች። ከዛም ተመርቃ ከወጣች በኋላ ተቀጥራ በምትሰራበት መስሪያ ቤትም ሙዚቃ የመስራት እድል መጣላት። ያንን እድል እሷ ፈጽሞ አላባከነችውም፣ ተጠቀመችበት። የታዋቂ ድምፃውያን ሙዚቃ የወንድም የሴትም የምትጫወተው ይቺ ጀግናና አንጋፋ ሴት የአስቴር አወቀን፣ የቴዎድሮስ ታደሰን፣ የተሾመ ምትኩን እንዲሁም የሌሎችን ታላላቅ ድምፃውያን አሳምራ ትጫወት ነበር። በይበልጥ አብዝታ ትጫወት የነበረው የተሾመ ምትኩን ሙዚቃዎች ሲሆን ሰማይ ሲላወስ የተሰኘው የሱ ሙዚቃን ስትጫወት ላያት ሆር ታላውሳለች። በወንዶች የተዜሙ ዘፈኖችን ሳይቀር በራሷ ቀለም አምጥታ የምትጫወትን ብርቱ ናት። በመሆኑም እንዲህ እያለች በከቨር ሙዚቃዎችን መስራት የጀመረችው ቬሮኒካ አዳነ ወደ ራሷ ሙዚቃ በመምጣት ናልኝ፣ ተው፣ አበባዬ፣ ጥፍጣለኝ፣ ኩርፊያ፣ እናነይ ከአሲዮ ባንድ ጋር ዘመዴ ሙዚቃ ቅንብሩን ዳግማ ያለ የሰራውን አባይ ማዶ ከነገስታት ጋር ከተወዳጅ ዜማ ግጥም ደራሲና አቀናባሪዎች ጋር ሰርታለች። ከነጠላ ዜሞቿ ቆይታ በኋላ ወደ አልበም ብቅ በማለት መጠሪያ የተሰኘ የበኩር አልበሟን የዛሬ 1 ዓመት አካባቢ ለህዝብ ጆሮ አደርሳም ነበር። ቬሮኒካ በዚህ የነቃች ይመስላል። ራስን መሸጥ በምን መንገድ እንደሆነ አውቃ የገባችበትና ተከታይ እንዴት ማፍራት እንዳለበት የቤት ስራ አድርጋ ሌት ተቀን የሰራችበት እንደሆነም ያሳብቃል። የቬሮኒካ አዳነ ትልቁና ዋነኛው ነገር ራሷን ሆና ወደ መድረክ መምጣቷም ነው። ቬሮኒካ በሁሉም ቦታ ራሷ ቬሮኒካ ብቻ ናት። በዚህ ኮሞ አዋርድ ላይ ሽልማቱ የሄደባቸውን አድካሚን ጉዟን በእንባ አጥባ ሸኝታ በሽልማቱ አዲስ ማንነት ተቀርጻ ወደ ኢትዮጵያም ተመልሳለች። እጅግ አድርገን እናመሰግንሻለን ተወዳጇ ድምፃዊት ቬሮኒካ አዳነ የሚል መልእክትም ከመላው ኢትዮጵያውያን ደርሷታል። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ሁኑ።